አካል በአዛና በሊባኖስ የሚፈጽመው ጥቃት እንደቀጠለ ነው። በትላንትናው ዕለትና ምሽት ብዛት ያላቸው ግሬደሮችና ትራክተሮች የሐማስ በአዛ ተደምስሰዋል። ብዙ ሽብር ፈጣሪዎች እንደተገደሉ ታውቋል። በሊባኖስም እንደዚሁ የሮማው ካቶሊካውያን ሊቀ ጳጳስ ፍራንቼስኮስ የቀብር ስነ ስርዓት የፊታችን ቅዳሜ ይፈጽማል። ፕሬዚደንት ዶናልድ ትራምፕና ባለቤታቸውም በቀብሩ ስነ ስርዓት እንደሚገኙ አስታውቀዋል። የየመን ሁቲዎች ሁኔታ በጣም እያሳሰበ ነው። ነገር ግን መጨረሻቸው እየተቃረበ ነው የሚሉ ብዙ ናቸው። ምክንያቱም በደቡብ የመን የሚገኙ ተቀናቃኞቻቸው በከፍተኛ ሁኔታ ዝግጅት እያደረጉ ነው። በምድር ጦር ሊደመስሷቸውም እየተዘጋጁ ነው ይባላል። ክቡራትና ክቡራን ተመልካቾቻችን እነዚህና ሌሎችን ልክ በሁለት ሰዓት ጠብቁን። ሼር፣ ሰብስክራይብ እና ላይክ ማድረጋችሁን በዩቲዩብ ገጻችን